አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 14 በዚች ዕለት ጠምዋህ ከሚባል ሀገር ሰዎች የተመረጠችና የከበረች ምህራኤል በሰማዕትነት አረፈች። የዚችም ቅድስት ወላጆቿ እግዚአብሔርን የሚያመልኩ ክርስቲያኖች ናቸው። አባቷም ስሙ ዮሐንስ የሚባል ቄስ ነው። እናቷም ኢላሪያ የምትባል ደግ ናት። ነገር ግን ልጅ ስለሌላቸው ስለዚህ እያዘኑ ወደ እግዚአብሔር ይለምኑ ነበረ። ከብዙ ዘመን በኋላ ይህንን የከበረች የተቀደሰች ልጅ ተሰጠቻቸው። ስሟንም ምህራኤል ብለው ጠሯት። 12 ዓመትም በሆናት ጊዜ በላይዋ ባደረ በመንፈስ ቅዱስ ስጦታ ድንቆች ታምራቶችን መስራት ጀመረች። ከዚህ በኋላ ከሃዲ ንጉሥ ዲዮቅልጥያኖስ በተነሳ ጊዜ ወደ ባህር ዳርቻ ወጣች። መርከብንም አግኝታ በላዩ ተሳፈረች። ለሰማዕትነት የሚወዱት ጋራ በመሄድ ወደ እንጽና ከተማ በደረሰች ጊዜ ስሙ ፍልፍልያኖስ በሚባል መኮንን ፊት ቆመች። ባያትም ጊዜ ስለ ታናሽነቷ ራርቶላት ሊተዋት ወደደ። ሊተዋትም እንደወደደ አውቃ እርሱንና የረከሱ አማልክቶቹን በድፍረት ረገመች። ስለዚህ መኮንኑ ተቆጥቶ ጽኑ የሆነ ስቃይን አሰቃያት። ከቀናች ሃይማኖት ሸንግሎ ይመልሳት ዘንድ በተሳነው ጊዜ ጊንጦችን እፍኝቶችንና እባቦችን ሰብስበው በዳውላ ውስጥ እንዲጨምሯቸው እርሷንም ከእርሳቸው ጋራ በዳውላ ውስጥ እንዲጨምሩ አጥማጆችን አዘዛቸው። እነርሱም እንዲሁ አደረጉ። ያን ጊዜ የእግዚአብሔር መልአክ ተገለጸላትና ከጌታችን ዘንድ የተሰጣትን ቃል ኪዳን አስረከባት። ከዚህ በኋላ ነፍሷን አሳለፈች። የምስክርነት አክሊልን ተቀበለች። ከዳውላውም ውስጥ አውጥተው በዚያች ቦታ ቀበሯት። ከዚህ በኋላ አባቷና እናቷ በሰሙ ጊዜ ከስጋዋ ወዳለበት ከብዙ ሕዝብ ጋር መጡ። ከዚያም ስጋዋን አፈለሱና ወሰዷት። በታላቅ ክብርም ገንዘው ባማረች ሳጥን ውስጥ አኖሯት። በስውር ቦታም ያማረች ቤተ ክርስቲያን ሰሩላት። ከእርሷም ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቱ ከእኛ ጋር ይኑር ለዘላለሙ አሜን። በዚህችም ዕለት የከበረች የሕፃን ቄርቆስ ማህበር የሆኑ 4034 ጭፍሮች በሰማዕትነት ሞቱ። በረከታቸው ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። በዚህችም ቀን በገድል የተጠመደ የከበረ አባት አርከሊድስ አረፈ። ይህም ቅዱስ ከሮሚ ሀገር ከታላላቆች ወገን ነው። የአባቱ ስም ዮሐንስ የእናቱም ስም ሰንደሊቃ ነው። ሁለቱም እውነተኞች የሆኑ በእግዚአብሔር ሕግ ያለ ነቀፋ የጸኑ ናቸው። ቅዱስ አርከሊድስም ዕድሜው 12 ዓመት በሆነው ጊዜ አባቱ ሞተ። እናቱም ሚስት ልታጋባው አሰበች። እርሱ ግን ይህንን አልወደደም። ከዚህ በኋላ ወደ ንጉሥ ሂዶ የአባቱን ሹመት ይቀበል ዘንድ መከረችው። ከእርሱም ጋር 2 አገልጋዮችን ላከች። ለንጉሡም እጅ መንሻ የሚሰጡትን ብዙ ገንዘብ ሰጠችው። በመርከብም ተጭኖ በባህር መካከል ሳለ ጥቅል ነፋስ በላዩ ተነሳ። ማዕበሉም እጅግ ከፍ ከፍ ብሎ መርከቡ ተሰበረ። እርሱም በአንዲት የመርከብ ስባሪ ሰሌዳ ተንጠልጥሎ ወደ የብስ አደረሰችው። የባህሩም ማዕበል ከፍ ያለ ነበረ። ከባህሩም ሲወጣ ማዕበል የተፋው በድን አገኘ። ተቀምጦም በላዩ አለቀሰ። የዓለምን ኃላፊነትም አሰበ። ነፍሱንም የሚገስጻትና የዚህ የኃላፊው ዓለም ገንዘብ ምኔ ነው? ለአንቺስ ምንሽ ነው? ከሞትኩ በኋላ ወደ አፈር እመለሳለሁና የሚላት ሆነ። በዚያንም ጊዜ የክብር ባለቤት ወደሆነ ወደ ጌታችን ኢየሱስ ክርስቶስ ለመነ፣ የቀና መንገድን ይመራው ዘንድ። ከዚያ በኋላ ተጓዘ። በቅዱስ ሮማኖስ ስም በሶርያ አገር ወደ ተሰራ ወደ አንድ ገዳም ደረሰ። ከገንዘቡም ከእርሱ ጋር የቀረውን ሁሉ 100 የወርቅ ዲናርን ለአበምኔቱ ሰጠው። የምንኩስና ልብስንም እንዲያለብሰው ለመነው። የከበረ አርከሊድስም ከመምጣቱ በፊት ለአበምኔቱ መንፈስ ቅዱስ አስረድቶት ነበረ። ወደ እርሱም በደረሰ ጊዜ አበምኔቱ ደስ አለው። የከበሩ መነኮሳትን ሁሉንም ሰበሰባቸውና በቅዱስ አርከሊድስ ላይ ጸለዩ። አበምኔቱም የምንኩስና ልብስን አስኬማንም አለበሰው። መነኮሳቱ ሁሉም በእርሱ ደስ አላቸው፣ የእግዚአብሔር ጸጋ በላዩ ተገልጻለችና። ከዚህ በኋላ የከበረ አርከሊድስ በጠባብ መንገድ ተጠመደ፣ ጽኑ ገድልን ተጋድሏልና። ሁልጊዜ በየ7 ቀን የሚጾም ሆነ። በቀንና በሌሊትም ይጸልያል። እግዚአብሔርም ሀብተ ፈውስን ሰጥቶት በእምነት ወደ እርሱ የሚመጡትን ብዙዎች
በሽተኞችን አዳናቸው። የሴቶችንም ፊት ከቶ እንዳያይ ከጌታችን ኢየሱስ ክርስቶስ ጋር ቃል ገባ። ከእናቱ ዘንድም 12 ዓመት ያህል ወሬው መሰማቱ በዘገየ ጊዜ በእርሱ የሆነውን አላወቀችም፣ የሞተ መስሏታልና እጅግ አዘነች። ከዚህ በኋላ የእንግዶችና የመጻተኞች መቀበያ የሚሆን ቤትን ሰራች። መንገደኞችም እንዲያሳድሩት አደረገች። በአንዲት ዕለት የብፁዕ አርከሊድስን ዜና ሲናገሩ መንገደኞችን በቤቷ ሰማቻቸው። እነርሱ ቅድስናውን፣ ተጋድሎውን፣ ምልክቶቹንም የመልኩንም ደምግባት ሰምታ ልጇ እንደሆነ አወቀች። ዳግመኛም መንገደኞችን ጠየቀቻቸው፣ ስራውን ሁሉ ነገሯት። እርሱ ሕያው እንደሆነ ተረዳች። በዚያንም ጊዜ ተነስታ ወደ ከበረ ሮማኖስ ገዳም ሄደች። ወደ ልጇ ወደ አርከሊድስም እንዲህ ብላ ላከች። እነሆ ፊትህን አይ ዘንድ ወድጄ እኔ እናትህ መጥቻለሁ። እርሱም ከቶ የሴቶችን ፊት እንዳላይ ከክብር ባለቤት ከጌታዬ ኢየሱስ ክርስቶስ ጋር ቃል ገብቻለሁና ቃል ኪዳኔን ማፍረስ አይቻለኝም ብሎ መልሶ ወደ እርሷ ላከ። ዳግመኛም ፊትህን ካላሳየኸኝ እኔ ወደ ዱር እሄዳለሁ፣ አራዊትም ይበሉኛል ብላ ወደ እርሱ ላከች። የከበረ አርከሊድስም እርሷ እንደማትተወው እርሱም ለእግዚአብሔር የገባውን ቃል ኪዳን ማፍረስ እንደማይቻለው ባወቀ ጊዜ ነፍሱን እንዲወስዳት ወደ ጌታችን ለመነ። ከዚህ በኋላ የበሩን ጠባቂ ወደ እኔ ትገባ ዘንድ እናቴን ተዋት አለው። በገባችም ጊዜ ሞቶ አገኘችውና በታላቅ ድምፅ በመጮህ አለቀሰች። ነፍሷን ይወስድ ዘንድ ወደ እግዚአብሔር ለመነች። ልመናዋንም ተቀብሎ ነፍሷን ወሰደ። ከዚህ በኋላ ስጋዋን ከልጇ ስጋ ለይተው ለብቻው ሊቀብሩ ወደዱ። የከበረ አርከሊድስም በድን የእናቴን ስጋ ከስጋዬ አትለዩ፣ በሕይወቷ ሳለች ታየኝ ዘንድ ልቧን ደስ አላሰኘሁምና የሚል ቃል ከበድኑ ወጣ። ይህንንም ቃል በሰሙ ጊዜ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። ሁለቱም በአንድ መቃብር ውስጥ ቀበሯቸው። ጌታችንም ለበሽተኞች ታላቅ ፈውስን ከስጋው ገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ በእውነት አሜን። ቅድስት እምራይስ። በዚች ዕለት የከበረች እምራይስ በሰማዕትነት ሞተች። ይህችም ብፅዕት ከክርስቶስ ሃይማኖት ስለጸኑ ለከበሩ አባቶች ልጅ ናት። ፈሪሃ እግዚአብሔርንም እየተማረች አደገች። በአንዲትም ዕለት ውሃ ልትቀዳ ወደ ወንዝ ስትወርድ ስለ ክርስቶስ የታሰሩ እስረኞችን አየች። እነርሱም ጳጳሳት፣ ቀሳውስትና ዲያቆናት ናቸው። ከእርሳቸውም ጋር ስሟን ይጽፉ ዘንድ መዝጋቢውን ለመነችው። መዘገባትም። ወደ ከሃዲው መኮንን ወደ ቆልቁልያኖስ አቀረባት። እርሱም ለጣዖት ትሰግድ ዘንድ በብዙ ነገር ሸነገላት። እምቢ ባለችውም ጊዜ ቸብቸቦቿን ይቆርጡ ዘንድ አዘዘ። ከተባባሪዎቿም ጋራ ምስክርነቷን ፈጸመች። ለእግዚአብሔር ምስጋና ይሁን፣ የሰማዕታትም በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የዶማቴዎስ ወንድም የከበረ መክሲሞስ አረፈ። እርሱ ገድሉን ከወንድሙ ገድል ጋራ በዚህ ወር በ17 ቀን ጽፈናል። ለእግዚአብሔር ምስጋና ይሁን አሜን። አምላከ ቅዱሳን ለእነርሱ ካደለው ፍቅራቸው ለእኛም አይንሳን፣ በረከታቸውንም ያብዛልን። ጥር 14 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አቡነ አረጋዊ ዘሚካኤል፣ ቅዱስ አባ መክሲሞስ፣ ቅዱስ አባ አርከሊድስ፣ ቅድስት እምራይስ፣ ቅድስት ምህራኤል። 403 ሰማዕታት ማኅበራነ ቅዱስ ቄርቆስ። ወርሃዊ በዓላት አባ ስምዖን፣ አባ ዮሐንስ፣ ቅዱስ ገብረ ክርስቶስ ሙሽራው፣ ቅዱስ ሙሴ፣ ቅዱስ ፊልጶስ ከ72ቱ አርድእት፣ ቅድስት ነሳሂት። እግዚአብሔር ፍርድን ይወዳልና ቅዱሳኑንም አይጥላቸውምና ለዘላለም ይጠብቃቸዋል። ጻድቃን ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል። የአምላኩ ሕግ በልብ ውስጥ ነው፣ በእርምጃውም አይሰነካከልም። ዘአቅረብኩ ማሕሌተ ዘኪሬ አእላፈ እምእለ ተጸምዱ ከዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሳይ ከእግዚኦ ጸሪቀ መበለት ወኮፈ እምእለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ መላእክት፣ ትጉሃን፣ ደናግል፣ አዲው መነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በከርታስ ወለዘ አጽሐፎ እንዘ ይደርስ ለዘ አንበቦ ወለዘ ተርጎሞ በልሳነ ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይስ ህቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።